The art of ministry የማገልገል ጥበብ የጠራኝ አካል አለ። ፊናሃስ ብሎ የጠራኝ አካል ሲኖር ያልጠራኝ አካል ጋር ሳይሆን ሄደው ወደ ለጠራኝ ነው ምላሽ የምሰጠው። ኢቭን ትምህርት እንኳን ስንማር for the glory of God ስታደርጉት it's a minister ለኢየሱስ ነው መማረው ካልኩኝ 59ኛ አልወጣም። እየጸለይኩ ነበር የገባሁት ሊፍት ውስጥና ሊፍት ውስጥ ስገባ ዋናው ከኔ ጋር ገብተው የገረሙትና ምን ነው እየጸለይኩ ነው አለ። ፖርኖግራፊ አዲክትድ የነበረ ልጅ ነበርኩ ነው 6-7 years። ሳይልም ላይፋችሁ ዳይሬክትድ ባይ ጋድ ሲሆን አሪያችሁን ተራቡት ሆኔ ይናገራሉ። እግዚአብሔር ይሰማኛል። ገዛ እኔ አልሄድም። እግዚአብሔር የሚናገር እኔ የምሰማው 40 ምናምን ብር ነበርና አውጥቼ ኮኔክት ይሄ ኮቨናንት ነው ኮሊንግ ምን እንደሆነ ተረዳሁበት። ፋደር you will take the risk ከዚህ በኋላ ፋሚሊ ላይ ምንም ነገር ሀፕን ቢያደርግ የሆነ ነገር ቢጎልኝ you will take the risk። ምክንያቱም በቃ አንተ ጠርተኸኛል። አንተ ሄደ እግዚአብሔር እዛ ካልሄደ at the end of the day ሰክሲድ አታደርግም ማለት። ምክንያቱም ሰክሰስ ማለት እግዚአብሔር አንተ ጋር ብቻ ሲሆን ብቻ ሳይሆን አንተም ከእግዚአብሔር ጋር ስትሆን ነው። ሁላችሁንም እንደገና በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ስሜ ፊናስ ቸርነት ይባላል። ያው የመጣሁት ከናንተው ነው ከአርሚ ነው። በመጀመሪያ ይሄን እድል የሰጠኝን ያገዘኝን እርዳኝን አረማመዴን ከበታቼ ላሰፋ በምህረቱ በቸርነቱ እየጠበቀኝ ለዚህ ቀን ላደረሰኝን ለልዑል አምላክ እግዚአብሔር እስኪ ጭብጨባችሁን በመቀጠል ደግሞ ብዙ የለፋብኝን ብዙ ሪስክ የወሰደብኝን ያመነብኝን የመጽሐፍ ቅዱስ ሀሁ ያስተማረኝን መንፈሳዊ አባቴን ሬቨረንድ ዶክተር ተዘራ ያሬድን ቴንክ ዩ በሉልኝ። በሶስተኛ ደረጃ ደግሞ ይህን ፕላትፎርም ያዘጋጁልኝን እንዲሁም ያመኑብኝ ዩዝ ሊደሮችን ቴንክ ዩ ማለት ፈልጋለሁ። በመጨረሻ ደግሞ እናንተም በተከፈተ ልብ ስለምትሰቡኝ ደግሞ ለራሳችሁ አጨብጭቡ። እሺ አሁን ደግሞ ከኔ ጋር ምናው ያው የሪፍሌክሽን ታይም ስለሆነ ሞር ፕሪንሲፕል ተኮር ነገርና እንዲሁም የላይፍ ቴስቲሞኒ ነው ሼር ማድረጋችሁ። ርዕሳችን የሚሆነው ይታያል። ኢየሱስ ወደ ምድር ለመጣበት ተልእኮ ህይወቱን እንደሰጠ ዛሬስ እኛ ህይወታችንን እንዴት መስጠት እንችላለን በሚለው ርዕስ አንደኛ ማየት እንችላለን። ሁለተኛው ደግሞ ሌላም ርዕስ መያዝ ከፈለጋችሁ the art of ministry ወይም የማገልገል ጥበብ በሚለው እያየን የምንሄድ ይሆናል ማለት ነው። የዚህ ትምህርት መሪ ጥቅስ የሚሆነው በቆላስይስ መጽሐፍ ምዕራፍ 4 ከቁጥር 17 ጀምሮ ያለውን ጥቅስ እናያለን። እንደምታዩት ቁጥር 17 ላይ እንደዚህ ይላል፣ ለአግሪጳም በጌታ የተቀበልከውን አገልግሎት እንድትፈጽመው ተጠንቀቅ በሉልኝ ይላል። በቲፒቲ ቨርዥኑ be sure you give Agrippus this message, be faithful to complete the ministry you received from our Lord Jesus ብሎ ይናገራል። ስለዚህ ከዚህ ጥቅስ ጋር እንደምንረዳው የሚነግረን ነገር ምንድን ነው? አገልግሎት አለ፣ የተላክንበት ተልኳል። ስለዚህ አግሪጳ የተላከበትን ተልኮ ተፈጽመው ዘንድ አደራ በሉልኝ እያለ ነበር ጳውሎስ። ስለዚህ እኔም አሁን ይሄም ነገራችሁ አደራ ልላችሁ ነው፣ አደራም ልላችሁ ነው የወጣሁት ማለት ነው። ስለዚህ ከመጀመሪያ በፊት ግን በኋላ ለምን እንደጠየቅኩኝ ይገባችኋል። ስንቶቻችን እዚህ ውስጥ አገልጋዮች ነን? ስንቶቻችን አገልጋዮች ነን እዚህ ውስጥ? ብዙ እጅ አላየሁም። ችግር የለውም፣ በኋላ እንትን እናደርጋለን። ኢየሱስ ወደ ምድር ለመጣበት ተልእኮ ህይወቱን እንደሰጠ ዛሬ እኛ ህይወታችን እንዴት መስጠት እንችላለን የሚለውን በጥልቀት ከማየታችን በፊት ተልእኮ ምን ማለት እንደሆነ ማየት ያስፈልጋል። መጀመሪያ የዲክሽነሪ ቨርዥን እናይና ከዛ በኋላ ደግሞ ቢብሊካል ቨርዥኑን እያየን የምንሄድ ይሆናል። የመጀመሪያው ሚሽን ወይም ተልእኮ ማለት ስፔሲፊክ ታስክ ፐርፐዝ ኦር ኮሊንግ ኦን ኮሚሽኒንግ ማለት ነው። ይሄ በአማርኛ ቀጥታ ስንተረጉሙ ምን ማለት ነው? አንድ የተወሰነ ተግባር፣ አላማ፣ ጥሪ ወይም ተልእኮ ማለት ነው። ስለዛ ይሄ ቀለል ያለ ሲምፕል የሆነ ዴፊኒሽን ነው፣ ብዙ ማብራራት ያስፈልገውም። ለአንድ ለተወሰነ አላማ ወይም ለስፔሲፊክ አላማ ስንላክ ማለት ነው። የቢብሊካል ቨርዥኑን ደግሞ መረዳት ደግሞ ያስፈልጋል፣ በዲክሽነሪ ብቻ ሲሆን መጽሐፍ ቅዱሳችን ደግሞ ሲናገር ሚሽን ማለት በዕብራይስጥ ሚስላቻት የሚለውን ቃል እንደሚነገር መጽሐፍ ቅዱሳችን ይነገራል። ይሄም ማለት ደግሞ ትርጉሙ to send out or a deputation ማለት ነው። to send out ማለት አንድን ኢንዲቪጁዋል መላክ ሲሆን ዴፒዩቴት ወይም ዴፒዩቴሽን ማለት ደግሞ ለዛ አንድ አላማ የተወሰኑ ግሩፖችን በማዋቀር ለዛ አላማ መላክ ማለት ነው። ስለዛ የዲክሽነሪ ቨርዥኑንና የቢብሊካል ቨርዥኑን ካየን ደግሞ ኢየሱስ ለእግዚአብሔር ጥሪ መገዛቱን የሚጠቅሱ ቦታዎችን
አንድ 3-4 ቦታዎችን አይተን ደግሞ ወደ ቀጣዩ ፖይንት እንሄዳለን። የመጀመሪያው የምናየው ቦታ መጽሐፍ ቅዱሳችን በማቴዎስ 3 ከ13 እስከ 17 እንደሚናገረው ወይም የዮርዳኖስ ጥምቀት የሚለውን ቦታ ነው የምናየው። የምታዩት እዛ ጋር ጥቅሱን እሱን አንድ ላይ እናነባለን። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ ታየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጅ ይሄ ነው ብሎ የሰማይ ድምፅ ተናገረ ማለት። ስለዛ በዚህ ጥቅስ ላይ ቀጥታ መረዳት የምንችለው ኢየሱስ ተልእኮውን ለመፈጸም ወይም ተልእኮውን ለመጀመር ያደረገው የመጀመሪያ ስቴፕ ነው። ልክ ከተጠመቀ በኋላ እግዚአብሔር ከሰማይ ኮንፈርሜሽን ሰጠ፣ በቃ ሂዝ ዱዊንግ ዘ ራይት ቲንግ ብሎ ማለት ነው። ስለዛ ሁለተኛው ደግሞ የምናየው የጌቴሰማኒ ጸሎትን ደግሞ እናያለን። መጽሐፍ ቅዱሳችን በማቴዎስ 26 ቁጥር 39 ላይ እንደዚህ ይናገራል። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይም አባቴ ቢቻል ሲችል ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ቅድምም ወንድማችን ሲነግረን አይደለ ዲስፓይት ዘ ቻሌንጅስ ኢየሱስ አሁን ከፊት ለፊቱ ያለው ሞት ነው፣ ግን ያለውን ቻሌንጅ እያወቀ ግን የማንን ፍቃድ ለመፈጸም የፈለገው የአባቱን ፍቃድ ነበር ሊፈጽም እያለመ የነበረው ማለት ነው። ሶስተኛውን ደግሞ በዕብራውያን መጽሐፍ ምዕራፍ 10 ከ5 እስከ 7 ደግሞ እንደዚህ ይላል አለ yes ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወድም፣ ስጋን ግን አዘጋጀልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አለ። የዕብራውያን ጻፊ ሲናገረን እዚህ ጋር ምን አለ? የመጨረሻውን ፓርት ነው የምፈልገው። አምላኬ ሆይ ፈቃድህን ላደርግ መጥቻለሁ። ስለዛ የተሰጠውን ፍቃድ ሊፈጽም ነው ኢየሱስ ክርስቶስ ወደዚህ ዓለም የመጣው እንጂ የራሱን ፍቃድ ሊፈጽም አልነበረም ማለት ነው። ስለዛ ይሄን ደግሞ ካየን እኛስ ተከትለን እንዴት ምላሽ እንስጥ የሚለውን ደግሞ ማየት ያስፈልጋል። ምክንያቱም ተልእኮ ምን ማለት እንደሆነ አይነት ተረድተናል። ኢየሱስ ለተልእኮ ምላሽ የሰጠባቸውን ቦታ ካየን በኋላ ደግሞ እኛስ እንዴት እሺ እንበል፣ እሺ ካለን በኋላ ደግሞ እንዴት እርምጃዎችን እንውሰድ የሚለውን እናያለን ማለት ነው። የመጀመሪያው ማድረግ ያለብን ቅድም ወንድማችንም እንደነገረ ምንድነው መጠራታችንን ማወቅ ወይም identifying our calling ወይ identify your calling። ይሄንን በአንድ ንግግር እጀምረዋለሁ። to identify the calling you must have fellowship with the caller። ደግሞአለሁ to identify the calling you must have fellowship with the caller። ጥሪያችሁን መረዳት ከፈለጋችሁ ጉዳዩ ያለው የጠራችሁ አካል ጋር ነው ማለት ነው። እኔ ውሃ ብፈልግ ግድግዳ ጋር እንደማልሄደው ሁሉ ቧንቧ ጋር ነው የምሄደው አይደል? ውሃ ከፈለኩኝ ለዛ ማለት የጠራኝ አካል አለ። ፊንሐስ ብሎ የጠራኝ አካል ሲኖር ያልጠራኝ አካል ጋር ሳይሆን የምሄደው ወደ ለጠራኝ ነው ምላሽ የምሰጠው ማለት ነው። ስለዛ የጠራን አካል ጋር መሄድ ክሎዝ ቱ 90% ስራውን እንድትሰሩት ያደርጋል። ምክንያቱም የምትሄዱበትን ቦታ ታውቁታላችሁ ማለት ነው። ቅድም ደግሞ አሁን የጠየኳችሁ ጥያቄ ላይ ልመጣ ነው። አብዛኞቹ ስንቶቻችሁ አገልጋይ ናችሁ ስላችሁ ብዙ እጅ አላየሁም። ግን እሺ let's see the definition ምን ማለት እንደሆነ ሚኒስትሪ፣ ምክንያቱም ከተልእኮ ጋር ስለሚገናኝ ማለት ነው። የእግዚአብሔር ሰው አፖስትል ጆሹዋ ሰልማን የተናገራቸውን 3 ኮቶች ነው የምነግራችሁ። የመጀመሪያው in the kingdom of God if you doing what God has called you to do you're a minister ብሎ የእግዚአብሔር ሰው አፖስትል ጆሹዋ ሰልማን ይናገራል። ሁለተኛ ቦታ ላይ ሲናገር ደግሞ እንደዚህ ይላል the foundation of ministry is your attitude and motive because ministry is derived from the love of God ይላል ማለት ነው። ስለዛ የአገልግሎታችን መሰረት ምንድነው አለ? አስተሳሰባችን our attitude፣ ከዛ በኋላ ደግሞ ያንን የምናደርግበት ሞቲቭ ነው አለ። ምክንያቱም እሱን አያይዘው ከምን ጋር አገናኘው? እኛ ለእግዚአብሔር ካለን ፍቅር ጋር ያለንን አገናኘው ማለት ነው። የመጨረሻ ደግሞ ዴፊኒሽን እዚሁ አፖስትል ጆሹዋ ሰልማን ሰጠን ምን አለ? any activity with the intention to show your love for the Lord is called ministry ማለት። ስለዛ አብዛኞቻችሁ አሁን አገልጋዮች ናችሁ ወይ ቢስጠይቃችሁ እኔ ማስበው ቸርች ውስጥ ያለ አገልግሎት አስባችሁ ስለሆነ ነው ብዬ ማስበው ብዙ እጅ ያላየሁት። ስለዛ እዚህ ጋርም እንደሚናገረን መጽሐፍ ቅዱስ ላይ እንደሚናገረን ጥቅስም እያየን እንሄዳለን። ኤኒ አክቲቪቲ በመናረጋችሁ ነው ኤኒ ነገር ሊሆን ይችላል። ኤኒ ፑልፒት ከዚህ እዛ ጋር ሊወስዶ ይችላል። ግን ያለኝ ኢንቴንሽን እግዚአብሔርን ከመውደድ ጋር የተገናኘ ከሆነ this is called ministry። ለዚህ ነው ሁላችንም እዚህ ፑልፒት ላይ አንወጣም። ለዚህ ፑልፒትም አልተጠራንም። ሁላችንም ለአሸርነት አልተጠራንም። ሁላችንም ለኪቦርድ ልክ እንደ ናቲ ሁላችንም አንመጣም።
ችሎታም ስለሚያስፈልግ ማለት ነው። ሁላችንም በተጠራንበት ቦታ ነው እየሄድን ነው። ለዚህ ነው ሰውነታችን ላይ ሁሉም ሰውነታችን ጭንቅላት አይደል፣ ሁሉም ሰውነታችን እጅ አይደለም፣ ሁሉም ሰውነታችን እግር አይደለም፣ ግን ሁሉም ቦታውን ሲይዝ ፋንክሽን ያደርጋል ማለት ነው። ለዚህ ነው በእግዚአብሔር መንግስት ወይም in the kingdom of God ሁላችንም የምንላክበት ቦታ አለ። ይሄ ማለት ቤተክርስቲያን አታገልግሉ እያልኳችሁ ሳይሆን ግን ኢየሱስ የሚልካችሁ ቦታ አለ ማለት ምክንያቱም መጽሐፍ ቅዱስ ሉቃስ 19:13 ላይ ሲናገር በኪንግ ጄምስ ቨርሽኑ ኦኪዩፓይ till I come ይላል። you see ቅድም ወንድማችን ሲናገር ምን አለ? we are in a family business አይደለ? የቢዝነስ ደግሞ ዋነኛና ትልቁ እኔም ፐርሰናሊ የምወደው ባህሪ ይሰፋል። ቢዝነስ የመስፋት አላማ አለ፣ ስታግናንት አይደለም። እኛ ኢቭን እንኳን ቸርች ሲሆን ብራንች አውት ያደርጋል አይደለ? ለዛ ነው በሁሉም ቦታ እኛ እናስፈልጋለን። ሁሉም ቦታ ለእኔ ለሁሉም ቦታ ላልጠራ ይችላል። እኛ ሁላችንም ግን ሁሉም ቦታ መድረስ እንችላለን። ለዛን አሁን እኔ ፐርሰናሊ ለቢዝነስ ከጠራው የሆኑ ሰዎች ዶክተርነት ላይ ሊጠሩ ይችላሉ፣ የሆኑ ሰዎች ኮንትራክተር ሊሆን ይችላል። እኔ እጄ የኮንትራክተሩን ስራ መስራት አልችልም፣ ምክንያቱም ጥሪ ይዛጋ ስላልሆነ። ግን እግዚአብሔር የጠራኝ ቦታ ላይ ሲሆን there is called divine orchestration የሚባል ነገር አለ። ሁሉም ነገር በዲቫይን በሆነ ወይ እንዲሄድ ያደርገዋል ማለት ነው። ለዚህም ደግሞ የሚያሳይ አሁን ማታዩበትን አንዳንድ ስኮፖች ያሳያችኋለሁ ብዬ ተስፋ አደርጋለሁ። አንደኛ ሳሙኤል 1 ከ9 እስከ 18 ያለውን የሐናን ታሪክ እናያለን። ጥቅሱን እንዲሁ እነግራችኋለሁ፣ ፌመስ ስቶሪም ስለሆነ ሐና ልጅ የጠየቀችበት ቦታ ነውና ይሄንኑ ቦታ የእግዚአብሔር ሰው አፖስቶል ጆሹዋ ሰልማን ሲናገር ምን አለ? ኢቭን ሐና እዚህ ጋር ያደረገችው ኢትስ ሚኒስትሪ፣ ምክንያቱም ማህፀኗን ፎር ዘ ኪንግደም ነው የሰጠችው፣ ለእግዚአብሔር አገልግሎት ለእግዚአብሔር ኪንግደም ነው አሳልፋ የሰጠችው። ለዛ ነው ይሄ ልጅ ብትሰጠኝ አለችው ቤት ይገባል። ምንም አላደረገውም፣ ጸጉሩን ራሱ አልነካውም አለ፣ እጄን አወጣለሁ ከሱ ላይ። this is called ministry። ስለዛ እቺ ሴት አላገለገለችም እያለን ነው ማለት ነው አይደለም። she ministered ግን በሚገባት ቦታ ላይ ገብታለች ማለት ነው። ሁለተኛ ቦታ ስናይ ደግሞ መቄዶንያ ቤተክርስቲያን ማየት እንችላለን። ይሄ በጣም የምወደው ፓርት ነው፣ ምክንያቱም መስጠት ከሚችሉትና ከሚገባቸው በላይ የሚሰጡ ነበሩ። አያችሁ መቄዶንያ ቤተክርስቲያን ሁሉም ቅድም እንደነገርኳችሁ ለፑልፒት አልተጠሩም፣ ለአሸርነት አልተጠሩም። ሁሉም በር ላይ ቆመው አይደለም የሚቀበሏችሁ። ሁሉም የሚያደርጉት ስራ አለ፣ ግን አንድ ላይ ተሰብስበው ደግሞ ኤኒቲንግ ባስፈለገበት ሁኔታ ፋይናንሻሊ ሰፖርት ያደርጉ ነበር። ከሚችሉት በላይ ያደርጉ ነበር ማለት ነው። እዚህ ጋር አንድ ምሳሌ ልስጣችሁና አይገስ ወደዚህ ወረደ ወይ እኛ የምናውቀው ስንቶቻችሁ ካካን ታውቁታላችሁ? እግር ኳስ ተጫዋቹን ወንዶች ታውቁታላችሁ? ተስፋ አደርጋለሁ። በጣም ፌመስ ነው። ባይ ዘ ዌይ ሂ ኢዝ አ ሲሪየስ ክርስቲያን፣ ማለት ሲሪየስ የሆነ ክርስቲያን ነው። እንደምታውቁት እግር ኳስ ተጫዋች ነውና አንድ ታሪክ ስለሱ ሰማ ምን ተነገረ? ያ የተወለደው ሳኦ ፖሎ ከተማ ውስጥ ነው እና ሁሌ ካካ አንድ ሲዝን ተጫውቶ ሲጨርስ ሁሌ ያርፋል ተጫዋቾች እና ልክ ሲያርፍ ብቸኛ ሰው ሳኦ ፖሎ ገብቶ ሻንጣ ሲይዝ የማይፈተሸው ካካ ብቻ ነበር። ለምን ብትሉኝ ለመሰላችሁ ሁለት ሻንጣ ነበር ይዞ የሚገባው። አንዱ ለቤተክርስቲያን አስራቱን ሲሆን ሁለተኛው ሻንጣ ደግሞ ለቤተክርስቲያን የሚሰጠውን ጊፍት ነበር። ሻንጣ ሙሉ ማለት ነው። ማዳ ካይ ሁለት ሻንጣ ይዞ ነበር የሚገባው እና the only person ኤርፖርት ውስጥ የማይፈተሸው እሱ ነበር። ምክንያቱም ሞቲቭም እንደሆነ ይታወቃል። እሱ መሳሪያ ይዞ ይገባል ተብሎ አይታሰብም። ካካ ለቤተክርስቲያኑ ነበር ሰፖርት የሚያደርገው ሄዶ ሻንጣውን። አሁን እሱ ግዴታ ፑልፒት ላይ ስላልቆመ እግዚአብሔርን እያገለገለ አልነበረ ማለት አንችልም ማለት ነው። ስለዛ አይ ጌስ የሚኒስትር ዴፊኒሽኑ ገብቷቸዋል። ስለዛ ስንቶቻችን አገልጋይ ነን? አሁን ሁላችንም አገልጋይ ነን ባለንበት ቦታ ማለት ነው። ኢቭን ኢንክሉዲንግ ትምህርት ቤት ስንማር ይሄን እኔ ባይዶ ትምህርት አልወድም ፐርሰናሊ፣ ግን መንፈሳዊ አባታችን ሲናገር ነው ያየውበት ስኮፕ የተለወጠው። ምክንያቱም ለምን መሰላችሁ? ኢቭን ትምህርት እንኳን ስንማር for the glory of God ስታደርጉት it's a minister። በቃ እኔ አሁን ለኢየሱስ ነው መማረው ካልኩኝ 59ኛ ልወጣ አይደለ? I will do all my best በቻልኩት አቅም ሁሉ ተምሬ አሪፉን ቦታ ለመያዝ ነው የምሞክረው። ምክንያቱም ይሄ ራሱ ባለንበት ቦታ ስለሆነ ሚኒስተር ይሄንንም ሚኒስተር ነው ብለን እናሳልፋለን ማለት። ስለዛ ይሄ መጣራታችን ምን እንደሆነ ከተረዳን በኋላ ሁለተኛው ደግሞ የምናየው መጣራታችንን ካወቅን ቀጥታ መንቀሳቀስ መጀመሪያ ወይም ሙቪንግ አኮርዲንግሊ አይ ገስ እሺ ፓወርፖይንት የለም ሙቪንግ አኮርዲንግሊ ወይም እርምጃ መውሰድን ነው የምናየው ማለት ነው። እዚህ ጋር መጽሐፍ ቅዱሳችን በሉቃስ 4:18-19 ላይ ቅድም ሲነገረን የነበረው ጥቅስ አይታችሁታል ብዬ አስባለሁ። ኢየሱስ የኢሳያስን መጽሐፍ ፈቶ የተናገረው ነገር ነው። ይሄ የሚያሳየው ምንድነው? ኢየሱስ ኢሚዲየትሊ ተልኮ እንደገባው ሲያቅ ወዲያውኑ ወደ አክሽን ነው የገባው። ለዛ ነው የነገራቸው አያም ደመሳያ ብሎ ተናገረ። ወዲያውኑ ተልኮ ነው ያሳወቃቸው ማለት ነው። ለዚህ ነው አባቴን ፍቃድ ልፈጽም ነው የመጣሁት ብሎ የተናገረ ነበር። ሶስተኛ ደግሞ የምናየው ፖይንት መጽናት ወይም ፐርሲስተንት መሆን ነው። ኢየሱስ ያን ሁሉ መከራ ያለፈው በትዕግስት ነው። ይሄን መቼስ ሁላችንም እናውቃለን እና
ኢየሱስ ኮሊንጉን ስላወቀ ብቻ አይደለም የሚሄድበት መንገድ ሁሉ አልጋ ባልጋ ነበር ማለት ቅድም የተነገረን ነበር። ለዛ ነው ጨንቆት ጸልዮ ነበር አይደለ? በጌተሰማኒ በቃ ብትወድ እቺ ጽዋ ከኔ ትለፍ ብሎ ጸልዮ ነበር። እና even when it comes to our life ተልኳችን ላይ ስንሄድ ወይም ኮሊንጋችንን ከተረዳን በኋላ ሙቭ ወይም መንቀሳቀስ ከጀመርን በኋላ መጽናት ያስፈልጋል። ምክንያቱም አልጋ ባልጋ ይሆናል ማለት አይደለም መንገዳችን፣ ግን አልጋም ባልጋ ማድረግ የሚችል እግዚአብሔር ከኛ ጋር ነው ማለት ነው። ስለዛ እያንዳንዱን ወይ ፓስ ማድረግ እንችላለን ወይም ማለፍ እንችላለን። እና በዚህ መልኩ ስታልፉ በዚህ መንገድ እያለፋችሁ ስትሄዱ ብዙ ነገሮች የተጣሩ ይመጣሉ። ኢንክሉዲንግ የእናንተ ባህሪ፣ ኢንክሉዲንግ ፍሬንድስ፣ ኢንክሉዲንግ ሮንግ አሶሲዬሽንስ፣ እያንዳንዱ ነገር የተጣሩ ይመጣሉ። ምክንያቱም ከዚህ በፊት ይህን ምሳሌ ሰጥቼውም ላቅ እችላለሁ ከሰማችሁኝ። ሁሌ ሮኬት ከተነስቶ ወደ መሄድበት ቦታ ሲሄድ የተወሰነ አቲቲዩድ በደረሰ ቁጥር ኮተቱን እየጣለ ነው የሚመጣው። ያንን ኮተት ይዞት ከሄደ የሚፈልግበት ኦርቢት ላይ መድረስ አይችልም። ስለዛ እየጣለው ይሄድና የሚፈልገው ነገር ኦርቢቱ ላይ ይቀመጣል ማለት ነው። ለዚህ ነው እግዚአብሔር ለኛ ተልኮ ሲያስቀምጥ ወይም ለኛ ቪዥን ሲነግረና እዛ ቦታ ላይ ስንሄድ ያለንን ኮተት ሁሉ ይዘን አንሄድ። እሺ የተጣራው ቨርዥናችን ነው ፖይንት ላይ መድረስ ያለበት ማለት ነው። እና በዚህም ሁኔታ ቅድምም የነገረን ነበርና ሮንግ አሶሲዬሽኖች፣ ሮንግ ፍሬንዶች ልንለይ እንችላለን። እና ኢቭን የነሱ ካራክተር ሳይሆን የኛም ካራክተር የሚገለጥበት ቦታ ነው። ምክንያቱም አንድ ሰው የተናገረ ንግግር አለ በጣም የምወደው ካራክተር is like pregnancy you can never hide it forever ይላል። ካራክተር እንደ እርግዝና ነው። እርግዝና እድሜ ልካችሁ ልደብቁት አትችሉም። አንድ ወር ሊያልፍ ይችላል፣ 2 ወር ሊያልፍ ይችላል፣ ግን ሆድ ላይ መታየቱ አይቀርም። ለዚህ ካራክተር is like pregnancy ምንም ሰው ከናንተ ጋር በሄደበት መንገድ ልክ የሆነ ሰዓት ላይ ጥሏችሁ ሊሄድ ይችላል። ምክንያቱም ካራክተሩ ተለውጧል፣ ከናንተ ጋር ነበር የሚሄደው ማለት ነው። ይሄን ካየን በኋላ ደግሞ የመጨረሻውን ፖይንት አራተኛ ላይ የመጨረሻው ደግሞ መጨረሻውን ማየት ወይም seeing the bigger picture ማለት ነው። seeing the bigger picture ይሄ የሚረዳችሁ 3 ዋነኛ ነገር አለ ፊት ያለውን ወይም ብድራታችሁን ትኩር ብሎ ማየት። አንደኛ by providing purpose፣ ሁለተኛ by cultivating humility፣ ሶስተኛ ደግሞ by giving endurance ማለት ነው። አያችሁ ቢገር ፒክቸር ማየት የሚረዳችሁ አንደኛ ነገሮችን መቋቋም እንድትችሉ ነው። ስፒሪቹዋሊቲ ወይም ዲቫይን ኤንዱራንስ ማለት በቻሌንጆች መካከል ኢንዱር ማድረግ ሲሆን በተጨማሪ ደግሞ የእግዚአብሔር ቃል ስለሚበዛላችሁ በዛ ጸጋ ላይ የምትይዙት ስታንስ ማለት ነው። ለዛ ነው ኢንዱራንስ የምንለው። ስለዛ በእግዚአብሔር ጸጋ ታገዘን የምንይዘው ስታንስ ከዛ በኋላ ደግሞ ቻሌንጆችን ሁሉ ደግሞ ኢንዱር ማድረግ እንድችል የሚያደርገን at the end of the day ቢገር ፒክቸሩን ማየት ስንችል ነው። ሾርት ሳይትድ የምንሆን ከሆነ ያለው ነገር ሁሉ ያሰናክለናል። ፊት ለፊት ያለው ቻሌንጅ ሁሉ ሊያደክመን ይችላል። አይታችሁ ከሆነ አሁን ኢየሱስ ልክ በይሁዳ ሲካድ በቃ ይሁዳ ክዶኛል ብሎ ቴሌፖርት ቢያደርግ ኖሮ ወደ ሰማይ ምን ነበር የሚወጣን? አያችኋ ዲስአፖይንትመንት ቢሆን ኖሮ at the end of the day ጎሉ እኛም አንድም ነበር በዚህ መሰብሰብ አይሆንልም ነበር። ግን ኢቭን ዶ ቢትሬ እንኳን ቢደረግ there is a ተልእኮ መፈጸም ያለበት። ስለዚህ ቀጥታ ነው ወደ እሱ ሄደው። ግን ተልእኮን በፈጸመበት ሰዓት በሶስተኛው ቀን ሲነሳ ኢቭን መጽሐፍ ቅዱስ ሲናገር ምንድነው ከስሞች ሁሉ በላይ ስም ነው የሰጠው። ምንም ሚሽን ወይም ምንም ተልእኮ ሲጨርሱ at the end of the day there is a reward። ምንም በባዶ መቀሩት ነገር የለም። መጽሐፍ ቅዱስ ይናገራል አለ እግዚአብሔር የማንም ባለዳ እንዳልሆነ ይናገራል። ስለዚህ ይሄንን ፐርሰናሊ ይሄ ፕሪንሲፕል እኔ የተናገርኩት እኔ ፐርሰናሊ እየሰራልኝ ነውና ለሚ ታዩ ማይ ቴስቲሞኒ አጭሩና ከዛ በኋላ እንጨርሳለን። በተልእኮ አንፃር እኔ ከልጅነት ጀምሮ የሚያውቁኝ ሰዎች ስላሉ ኳስ መጫወት በጣም እወዳለሁ። ኳስ ተጫዋች ለመሆንም ነው የሰለጠንኩ ያደግኩት ከልጅነት ጀምሮ። ኢቭን ዶ ቤተሰቦች ነጋዴ ቢሆኑም እዚህ ጋር ወንድም ያለ እሱም ነጋዴ ቢሆንም እኔ ኳስ ላይ ነበር ጥሬ ብዬ ይሄድኩ ነበር እና በጣም ብዙ ትሬኒንግ ያልሰሯቸው ነገሮች የሉም በዛ እንትን ማለትና ብዙም ኤክስፖዠር አግኝቼ ነበርና ጊዜውን ባለሳሳት አይገስ ያለፈው ክረምት ነው አይደል? ያለፈው ክረምት ላይ I had an opportunity to go ወደ ውጭ ሀገር UK ላይ one of the top clubs የሚባለው ኦፖርቹኒቲ ተሰጠኝ እዛ አካዳሚ ጆይን የማድረግና በቃ ነፍስም አልቀረልኝም። በቃ እንደ እንጀራ የሆኑልኛል እነዛ ፈረንጆች ብዬ ለሄድ ነበር የታሰበውና ግን በዚህ መሀል ላይ እግዚአብሔር ይመስገን ስላለኝ ወንድምና ስላለኝ አባት ሁሌ እንድጸልይ ነበር የሚያበረታቱኝ። ምክንያቱም ዩቤድ ማለት ወንድሜ ነው እዚህ ጋር እና ሁሌ ነገረኝን ነገር አልረሳውም። አንተ ሄደ እግዚአብሔር እዛ ካልሄደ at the end of the day ሰክሲድ አታርግም ማለት። ምክንያቱም ሰክሰስ ማለት እግዚአብሔር ካንተ ጋር ብቻ ሲሆን ብቻ ሳይሆን እግዚአብሔር አንተም ከእግዚአብሔር ጋር ስትሆን ነው አለኝና ሚስ እንዳትደራረጉ ለዛ ጸልይ ፕሬ on it። ምክንያቱም እግዚአብሔር ዓላማ ከሆነ በምን ውስጥም ለምን በባህር ላይ ተራምጄ ማለት ነው አው ቢ ሰክሰስፉል። ግን እግዚአብሔር እዛ ካልሆነ
it will be pointless ማለት ከዛ እንጸልይ ነበር የሚያበረታቱኝ አባቴም እንደዛ ነበር የሚያደርገኝ ከዛ አይ ኖ በቃ ውስጤ ዝም ነበር ያለው እዛ ፖይንት ላይ እና ዝምታ እንደሆነ አውቃለሁ ግን አንዳንዴ ስትጸልዩ ኢሞሽናችሁ አፐር ሃንድ ከወሰደ ኢሞሽናችሁ መልስ ይመስላችኋል እና በቃ መሄድ ስለምፈልገው እኔ ውስጤ በቃ ትሄዳለህ እንደ እንጀራ ይሆኑልሃል ትበላለህ የሚለው ነገር ነበር የሚታየኝና ከዛ በኋላ እነዚህ ሆኖ የተወሰኑ ክፍያዎች የሚከፈሉ ዴድላይን ስለደረሰ በቃ ክፍያ ተብሎ ነበርና ስቲል አባቴም ፕሬ እንተናረበቀ በቃ አይኔ ዲያርጊው በስንት ጭጨቃ በቃ እሺ እንክፈል ተብሎ የሆነ አንድ ማታ ላይ በቃ እሺ ተብሎ የክሬዲት ካርድ ኢንፎርሜሽን ሁሉ ገባና ላይክ ለመክፈል ፕሮሲድ ሲባል እምቢ አለ ከዛ ቢሞከር ቢሰራ ቢል እምቢ አለ ከዛ በኋላ የኛ ሀገር ኔትወርክ ይሆናል ተብሎ ለቀጣይ ቀን ቀጥሮ ተያዘ 3 ቀን ስለነበር ይቀርኝ ቀጣይ ቀን እንሞክራለን ተባለ ቀጣይ ቀንም አልሰራም ከዛ የመጨረሻው 3ኛ ቀን ላይ በቃ በስንት ጭቅጭቅ እየሞከረው ሳሎን ውስጥ ራሱ ቁጭ ብለን ነው በቃ ማውራት ቀርቶ ምናም የኔን ነገር መሞከረው ነው የፋሚሊው ነው እንተነና ከዛ ላይ እምቢ ከማለት የተነሳ እና እኔም አባቴን ከመጨቅጨቅ የተነሳ ለጀርመን አለ ጓደኛው በቃ ለልጄ ዲዛይን ክፍያ ያለበትና ክፈልለት ብሎ በሱ ማስተር ካርድም ሲሞከር አልከፍልም አለ እና የነገረን ሰውየው ከመክፈሉ በፊት የሆነ እቃ ማዘዝ ፈልጎ እኮ ሰርቷል ማስተር ካርዱ ግን ለኔ ክፍያ ሲሆን አልሰራም አለ አሁን ዲስአፖይንት ያደረገ እዛ በኋላ እንደዛ ሆነና በቃ ኢቭን ዶ ዲስአፖይንት ደምቦን በቃ ነገርኩት ለአባቴ በቃ ኢትስ ኦኬ በቃ እግዚአብሔር የሆነ ነገር አልፈለገም ማለት ነው በቃ ይቅር ብለን ፖዝ አድርገን ያን ነገርና እዚህ ጋር ብዙ ሶስት ጠይቀኝ ኢቭን ኳሱ እንዴት አድርገውና መስለ ብዙ መልስ አልሰጥም ነበር ያን ታይም እና ከዛ ይሄ ያን ክረም ያለፈው ክረምት ነበር እንትን ሀፕን ያደረገው ከዛ በኋላ መስከረም ላይ መጣና I was really disappointed ያው ለሰው disappointed መሆኔን አልናገርም ምክንያቱም እድሜ ዘመኔን ሁሉ ኳስ መጫወት ስቴዲየም ላይ ፊናስ ሲሉ ነበር ማየውና ያ እንደዛ ነው የተሰማኝና ከዛ በኋላ ኢቭን ዲስአፖይንትድም ስለነበርኩ ከዛ በኋላ የመጀመሪያው የአገልጋዩ ስልጠና መስከረም ወር ላይ እዛ ተቀምጠን ከጓደኞቼ ጋር ነበር የተቀመጥኩትና ዳዲ ያስተማር ከትምህርቱ ጋር የማይገናኝ የሆነ ፖይንት ማንሳት ጀመረ እንዴት እሱ መጀመሪያ ማገልገል እንዳልፈለገ እንዴት እንደተጠራ እየተናገረ ነበርና ከዛ የሆነ ሰዓት ላይ በቃ ምንም ነገር ሲሞክር እንደማይሆንና በቃ እግዚአብሔር እንደጠራው ሲያቅ የጸለየውን ጸሎት አንድ ተናግሮ ነበርና በቃ ፋደር you will take the risk ከዚህ በኋላ ፋሚሊ ላይ ምንም ነገር ሀፕን ቢያደርግ የሆነ ነገር ቢጎልኝ you will take the risk ምክንያቱም በቃ አንተ ጠርተኛል I'm going to go your way ከዚህ በኋላ ብሎ ያንን የጸለየው ጸሎትና የነገረን ነበር የህይወቱን ቴስቲሞኒና ከዛ ውስጥ የሆነ ነገር ክሊክ አደረገ ከዛ በኋላ በቃ I think እኔ የፈለኩት እንጂ እግዚአብሔር ለኔ ያሰበልኝ ላይሆን ይችላል ስለዛ I prayed እዛው ጸለይኩትና በቃ ፋደር ከዚህ በኋላ you will take the risk እኔ እስካሁንም ማውቀው ኳስ ላይ ነበር አሁን ግን ከዚህ በኋላ ነው what to do ስለዛ አንተ you will take the risk ብዬ እንደውም ኪሴ ላይ 140 ምናምን ብር ነበርና አውጥቼ ኮኔክት አደረኩት በቃ ይሄ ኮቨናንት ይሆነ በዚህ ላይ ብዬ ማለት ነው ከዛ በኋላ ከዛ በፊት የተወሰኑ ኦንላይን ስራዎች ምናምን ተሰራ ነበር ግን ልቤ ኳስ ላይ ስለነበር ሙሉ ትኩረት አልሰጠውም ነበር ግን ከዛ በኋላ things start to connect ቅድም ያልኳችሁ ዲቫይን ኦርኬስትሬሽን የሚባለው ነገር በህይወቴ ማየት ጀመርኩኝና ነገሮች ሲምፕሊ ፍሎ ማድረግ ጀመሩ ኢቭን ቢዝነስ አኳያ ላይ እግዚአብሔር በብዙ ሰዎች ፌቨር ሰጠኝ እንደዚህ አይነት ነገር የሆነ ነገር ሲያጋጥመኝ ምናምን ነገረው ለዮቤል ነውና በጂ በኩል የሚያልፉትን ፋይናንሶች እግዚአብሔር የሚሰጡኝን ትላልቅ የፋይናንስ ኦፖርቹኒቲዎች የሆነ ቦታ ስገባ እንደውም እሱ ልንገራችሁ አንዴ ለሆነ ጉዳይ እኔ በምሰራው ስራ እንትን ኢንቮልቭ ያደርጋል ፎሬን ከረንሲ ኢንቮልቭ ያደርጋልና እዛ ላይ እዚህ ሀገር ላይ ያለው ፖሊሲ ትንሽ ጠበቅ ያለ ነው ዙሪያ ጠልቅ ያልገባ ሚዲያ ስላለ ስለዛ ፖሊሲው ታይት ስለሆነ የሆነ ብር ተያዘብኝና ያንን ብር ለማስለቀቅ እንትን ዲስትሪክት ሂድ ብለው ብዙ ቦታ እንትን አሉ ከዛ በኋላ ፋይናሊ ያንን ጉዳይ የሚመለከተው ቦታ ተብዬ ሄድኩኝ ከዛ በኋላ እዛ ሲሄድ አይ ዶንት ኖ ግን እየጸለይኩ ነበር የገባሁት ሊፍት ውስጥና ሊፍት ውስጥ ስገባ ለካ ዋናው ከኔ ጋር ገብቷል አብሮ አላወኩም ከዛ በኋላ እኔ የሆነ በእንትን ከተለባ ያልኩ ነበርና ሰው ገረሞትና ምን ነው እየጸለይኩ ነው አልኩት ከዛ ኦና ውሻ አለኝና ከዛ በኋላ ምን ጉዳይ ሲል እንደዚህ አይነት ጉዳይ ነበርኝ ምናምን አልኩትና 8ኛ ፎቅ ላይ ነበር 8ኛ ፎቅ ላይ ደረስን ከዛ በኋላ ስንደርስ ሰዎች እንደዚህ ወረፋ ይዘዋልና ቁጥር የተሰጣችሁ ነው የምትገቡት ከዛ በኋላ ጉዳይ እንደዚህ ነበር ያልከኛ ራሴ አስገቡት ብሎ ለካ ማናጀሩ ነው ከዛ በኋላ በሰዎቹ መሃል እና
እንደነገርኳችሁ ነው። ያው የኔ ቴስቲሞኒ በጣም ብዙ ነው፣ ግን ከዚህ አንፃር ያለው ነውና እግዚአብሔር ያለባችሁ ቦታ ከሆነ እንድትሄዱ የተፈለገው እግዚአብሔር will take the risk ነው የምላችሁና everything will be orchestrated by God። ደስ አይልም ላይፋችሁ ዳይሬክትድ ባይ ጋድ ሲሆን፣ ዳይሬክትድ ባይ ፊናንስ ከሚሆን ዳይሬክትድ ባይ ጋድ ቢሆን it's more አይደለ እና እንደዛ ሆነልኝና በቃ ጌታ በጣም ብዙ ኦፖርቹኒቲዎችን ሰጠኝ እና ኮሊንግ ምን እንደሆነ ተረዳሁበት። እና እንደዚህ ስላችሁ ሁሉ ነገር አልጋ ባልጋ ይሆናል ማለትም አይደለም፣ ግን ቅድም ነገርኳችሁ አልጋ ባልጋ የሚያደርግ እግዚአብሔር ከኔ ጋር ስለነበር። ምክንያቱም ሰክሰስ ማለት እኔ ከሱ ጋር ያለኝ ነገር ብቻ ሳይሆን እሱም ከኔ ጋር ያለው ነገር it's a relationship እኮ አይደለ፣ ሞኖሎግ ብቻ አይደለም እኔ ማድረገው። እኔ እናገራለሁ፣ እግዚአብሔር ይሰማኛል። ገዛ እኔ አልሄድም፣ እግዚአብሔር የሚናገር እኔም እሰማዋለሁ። እና እሱም ሀፕን አረገልኝ ጌታ ድንቅ እኔ በጣም አድርጎልኛል። ይሄን እኔ it's really a big thing። ምክንያቱም የዛሬ 6-7 ዓመት ፊናንስ ማን ነው ብላችሁ ብትጠይቁት he was a really chubby boy፣ አጭር ነበር፣ ጺም አልነበረውም እና በፖርኖግራፊ አዲክትድ የነበረ ልጅ ነበርኩ እኔ 6-7 years እና በሱም ቴስቲሞኒ ሰጥቻለሁ። እና ግን ያንን ሰው እግዚአብሔር እዚህ ጋር በቃ እና በብዙ ሰዎች ፌቨር ላይ ሰጠኝ። እግዚአብሔር ያለ እድሜ ከፍ አደረገኝ። አንዳንዴ የሳሚ መዝሙር ስሰማው በጣም ደስ ይለኛል። ባለፈውም ቤታችን ኢዮቤድ ከፍቶት ነበር እና ጠፋብኝ፣ ግን በጌታ በኢየሱስ አስታውሰዋለሁ። ብቻ the whole concept is ምንድነው የተፈጠረው እኔ ህይወት ላይ በእልሜም በእውኔም አስቤው አላውቅም። እና እንኳን ጓደኞቼ እኔ ራሴ እንኳን አላሰብኩትም እንደዛ ሀፕን እንደሚያደርግ። እና it's really good ህይወታችሁ በእግዚአብሔር ዳይሬክትድ ሲሆን እና እግዚአብሔር በጣም በትልቅ ሰዎች መካከል ፌቨር ሰጠኝ። I'm telling you ጌታን እንዴት አንዳንድ እዚህ ስልክ ላይ ያገኘኋቸው ኮንታክቶች እንዴት እንዳገኘኋቸው እኔም አላውቅም። እግዚአብሔር እንትን ያደርግልኝ ቦታና በብዙ ቦታ ነው ጌታ በር የሚከፍትልኝ። እግዚአብሔር ደግሞ ኦፖርቹኒቲ ይሰጠኛል በብዙ ቦታ። አንዳንዴ የማያቸው ሆሎችን አንዳንዴ እንዴት እንዳየኋቸው ራሱ ነው ይገርመኛል። እና ዲቫይን ኦርኬስትሬሽን ካልሆነ ውጪ ምንም እንግዲህ በራሴ ጥረትና ግረትም አድርገዋለሁ። ስለዛ ይሄን ፕሪንሲፕል የሚነገርኳችሁ አጠረ እንጂ ታሪኩ እያንዳንዱ ነገር አፕላይ የሚደረግ ነው። እያንዳንዱ መጀመሪያ ይሄን ነገር ሁሉ ከማድረጌ በፊት መጠራቴ ማወቅ ነበረብኝ። ይሄን መጠራት ደግሞ ለማወቅ ደግሞ ከኮለር ጋር ከጠራኝ ጋር ያለኝን ፌሎሺፕ ማጠናከር ነበረብኝና ይሄን የመጨረሻ ነገር ልበላችሁና ልጨርስ። crave your caller you will receive your calling። ጣሪያችሁን ተጠሙት ሳይሆን ተራቡት። ውሻ ሲያለክል አይታችሁታል እንደሚለው ልክ እንደሱ ጣሪያችሁ ከተጠማችሁት ኢሚዲየትሊ ጥሪያችሁ ይገባችኋል። ስለዛ ምንም ሀስል አይሆንም ማለት ነው። ስለዛ አይ ሆፕ የሆነ ነገር ግራስፕ አድርጋችኋል ብዬ አስባለሁ። ቴንክ ዩ ሶ ማች። አመሰግናለሁ።